የትግራይና የአማራ ጥያቄ መልሶ ወደ ሰላማዊ ድርድር መግባት እንደሚያዋጣ የሰራዊቱ አመራሮች ለጠቅላይ ሚኒስትሩ ተናገሩ። ጠቅላይ ሚኒስትሩም እንደ ኩርድ እንበታትናቸዋለን ብለዋል። በሱዳን የሚካሄደው ጦርነት ወደ ኢትዮጵያ የቤንሻንጉል ጉሙዝ ክልል መስፋፋቱን ተከትሎ የክልሉ አመራሮች ወደ አዲስ አበባ መሸሻቸውንና ክልሉ ከመንግስት ቁጥጥር ውጭ እየሆነ መሄዱን ተገለጸ። ኩምሩክን ከሱዳን ጦር ለመከላከል 12 አርሚ የሚደርስ የኢትዮጵያ መከላከያ ሰራዊት መደምሰሱን ይፋ ሆኗል። ከፍተኛ የጦር መሪና የብዙዎች የሞት ምክንያት የሆኑት ጀነራል ሞት ተፈረደባቸው። ሌሎች 16 ሰዎችም ከጀነራሉ ጋር ተመሳሳይ ዕጣ ደርሶባቸዋል ተብለዋል። በዝርዝር የምናየው መረጃችን ነው። ክቡራና ክቡራት የየኔን ቤተሰቦች በቆይታችን እነዚህንና ሌሎች መረጃዎች በዝርዝር ይዘናል። እስከ መጨረሻው ከቆያችሁ ወሳኝና ሰበር መረጃዎች ታገኛላችሁ። ለቤቱ አዲስ የሆናችሁ ቻናላችንን ላይክ፣ ሼር እና ሳብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል መሆን እንዳትረሱ። አሁን ወደ ዝርዝር ዘገባዎች እናልፋለን። አብራችሁን ቆዩ። በአማራ ክልል በተለያዩ ቦታዎች ደም አፋሳሹ ጦርነት አሁንም ተጠናክሮ መቀጠሉ ተሰምቷል። በተለይ በደጋ ዳሞት የነበረ እልህ አስጨራሽ ውጊያ በርካታ የመንግስት ወታደሮች መገደላቸውንና መቁሰላቸውን ታውቋል። በዚህ እልህ አስጨራሽና ለሰዓታት የተካሄደው አውደ ውጊያ በርካታ የመንግስት ወታደሮች ሲገደሉ የመከላከያ ሰራዊት ሲመራ የነበረው ኮሎኔል አብርሃም ሙሉ ከነ አጃቢዎቹ በፋኖ ኃይሎች መደምሰሱ ታውቋል። የኮሎኔል በፋኖ ኃይሎች በተተኮሰ መድፍ መገደሉን ምንጮች የገለጹ ሲሆን የፋኖ ኃይሎች ነፍስ ወከፍ መሳሪያ ወደ ቡድን መሳሪያና መካናይዝድ ውጊያ መሸጋገራቸውን የሚያሳይ ነው ተብለዋል። በሌላ በኩል በወሎ አካባቢ ያለው ውጊያ ተጠናክሮ እየቀጠለ ሲሆን የፋኖ ኃይሎች በሽምቅ ውጊያም ጭምር በመንግስት ከፍተኛ ኪሳራ ላይ እያደረሱ እንደሆነም ነው የተገለጸው። ለአብነትም የጀነራል ድሪባ መኮንን የኮማንዶ ሰራዊት ወደ ወሎ ተልዕኮ ተሰጥቶት በጉዞ ላይ እንዳለ በዘይታ በተባለች ስፍራ በፋኖ ኃይሎች በደረሰበት ድንገተኛ ጥቃት ሙሉ ለሙሉ መደምሰሱ ይፋ ሆኗል። በሱዳን የሚካሄደው ጦርነት ወደ ኢትዮጵያ የቤንሻንጉል ጉሙዝ ክልል መስፋፋቱን ተከትሎ የክልሉ የብልጽግና ፓርቲ አመራሮች ወደ አዲስ አበባ መሸሻቸውንና ክልሉ ቀስ በቀስ ከመንግስት ቁጥጥር ውጭ እየሆነ መሄዱን የሚገልጹ ሪፖርቶች ወጥተዋል። ሪፖርቶቹ እንደሚሉት በብልጽግና መንግስት ላይ በተለያዩ አቅጣጫዎች የሚካሄደው ትግል እየተጠናከረ ሲሄድ የተለያዩ የኢትዮጵያ ማህበረሰቦችም በዚህ ሂደት እየተሳተፉ መሆናቸውን ተጠቁመዋል። በተጨማሪም ከመንግስቱ ጋር ተቆራኝተው የነበሩት የስምረትና ወዶ ገብ አንዳንድ አካላት በጭንቀትና በስጋት ውስጥ መግባታቸውን አንዳንዶቹም ወደ ውጭ ሀገር ለመሸሽ ዝግጅት እያደረጉ መሆናቸውን የሚገልጹ ዘገባዎች ተሰምተዋል። ጋር ጦርነት ስንጀምር የአማራ ሚኒሻ ከፋኖና ከትግራይ ጎን እንደሚሰለፍ ታሳቢ አድርገን እንዘጋጅ ሲሉ አንድ የአማራ ደህንነትና የጸጥታ ቢሮ ባለስልጣን ለፌዴራል ከላኩት ሪፖርት ተገልጸዋል። ከደቡብ ክልል ምዕራብ አባያ የነበረው የኦህዴድ ብልጽግና ጦር ከነሙሉ መካናይዝዱ ወደ አሶሳ ዛሬ ጉዞ ጀምረዋል። የቢዲኤፍ የጂኤፍዩኤፍ ጦር በተጠንቀቅ መቆሙም ተገልጿል። በኢትዮጵያ በኩል በወለጋ ከፍተኛ ሽንፈትና ኪሳራ ከደረሰበትና ከተደመሰሰው ሰራዊት ውጭ ኩምሩክ ከሱዳን ጦር ጋር ለማትረፍ ብቻ ከአርኤስኤፍ ሆኖ ተሰልፎ የተዋጋ ሰራዊት 12 አርሚ የሚደርስ የኢትዮጵያ መከላከያ ሰራዊት መደምሰሱን ምንጮች ገልጸዋል። ጠቅላይ ሚኒስትር አብይ አህመድ ከከፍተኛ የሰራዊቱ አባላት ባካሄዱት ወቅታዊ ምክክር የትግራይና የአማራ ጥያቄ መልሶ ወደ ሰላማዊ ድርድር መግባት እንደሚያዋጣ አብዛኞቹ አመራሮች እንዳንጸባረቁ ተገለጸ። የአመራሮቹ ዋና ዋና ወቅታዊ ግምገማዎች ቲዲኤፍ በትነነዋል እያልን በተቃራኒ ተጠናክሮና ገዝፎ እየወጣ ነው። ከትግራይ የምናስበው ጦርነት አያዋጣንም፣ ምክንያቱም እግረኛ ሰራዊታችን እንኳን ከትግራይ ሌሎች መዋጋት የማይችል ሰራዊት ነው እያለን በድሮን ብቻ ውጊያ አያልቅም ብለው መደምደማቸውና በአማራና ኦሮሚያ ክልል የሚካሄዱ ውጊያዎች እንደ ምሳሌ አንስተዋል። በአሁኑ ሰዓት ከትግራይ ጎን የተሰለፉ ኃይሎች በርካታ መሆናቸውንም ገምግመዋል። ከትግራይ አውጥተን በአፋር ያደራጀናቸው ታጣቂዎች ዋጋ የላቸውም፣ እንዳሰብነው በትግራይ ለውጥ ማምጣት አልቻሉም፣ ትግሬ እርስ በርሱ መዋጋት አይችልም የሚል ግምገማም ተነስተዋል። የትግራይ መሬት የሆነው ወልቃይትና ሁመራ እንመልስላቸው፣ በጦርነት አንችላቸውም የሚል ሀሳብ ያነሳም እንደነበረም ተገልጸዋል። ያለን አማራጭ በትግራይ ያለው የኢኮኖሚና የፖለቲካ ቀውስ አጠናክረው መቀጠል ነው የሚል ሲሆን በዚህ የተበሳጩ ጠቅላይ ሚኒስትሩ ህወሓቶቹ ክረምት ገብቶ ዝናብ እስኪጀምር ነው የሚጠብቁ። ጦርነቱ መጀመራቸው አይቀሬ ነው። ዝናቡ አሁን ዘንበዋል። ስለዚህ ከሐምሌ 15 ጦርነቱን ለመጀመር እየተዘጋጁ ነው። ከሐምሌ 15 በፊት ጦርነቱ በመጀመር እንደ ኩርድ እንበታተናቸዋለን ሲሉም የጀነራሎቹ ሞራል ለመመለስ ሞክረዋል። ኩርዶች ቢያንስ የሚሰደዱባቸው ሌሎች እንደ ሶሪያና ኢራቅ ያሉ ሀገራት አሏቸው። እነዚህ ግን ከኤርትራ ጋር አንድ ላይ ስለምናጠፋቸው የኩርዶችን እድል አያገኙም የሚል የብስጭት ንግግር ማሰማታቸውንም ታውቋል።
የሱዳን ፍርድ ቤት መሐመድ ሐምዳን ደጋሎ ሂሜቲ ጨምሮ የ16 የፈጥኖ ደራሹ ኃይል RSF አመራር በሌሉበት የሞት ፍርድ ፈረደ። ዛሬ የተሰማው የፍርድ ቤቱ ውሳኔ ግለሰቦቹ በዳርፉር ክልል ፈጸሙ በተባሉበት ግድያ፣ የጦር ወንጀል፣ በሰብአዊ መብት ጥሰትና በዘር ማጥፋት ወንጀሎች ጥፋተኛ ሆነው በመገኘታቸው እንደሆነ የሱዳን ብሔራዊ የዜና ወኪል ዘግቧል። የተከበራችሁ የየኔን ወዳጆች ዜናዎቻችን እነዚህ መስሉ ነበረ። ሌሎች ትኩስና ወቅታዊ ዝርዝር የትንታኔ ዜናዎች ቶሎ እንዲደርሷችሁ ቻናላችንን ላይክ፣ ሼር እና ሳብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራት አብራችሁን ሁኑ። መልካም ጊዜ